ግለሰቦች ከምንም ተነስተው ሀብት ጋራ ላይ እየወጡ መሆናቸውን ዛሬ ላይ ሆኖ የሚመሰክረው የቀድሞ የመስተዳድሩ ባለስልጣን ወጣት ዮሐንስ ታደሰ አካ ነው። የአዲስ አበባ መስተዳድር የግንባታ ፈቃድ አሰጣጥና ክትትል ኃላፊ የነበረውና በከተማዋ የተካሄዱትን ግንባታዎች በኃላፊነት የተከታተለው ወጣት ዮሐንስ ታደሰ ወቅቱ የኢህአዴግን ፖለቲካ ቀድሞ የተገነዘቡ ሰዎች ግብዣውን አልተቀበሉም። ድንጋይ ከመወርወር እውነትም ጠረጴዛ ዙሪያ ሆኖ መልካም አስተዳደርን ለመገንባት አስተዋጽኦ ማድረጉ የተሻለ ነው በሚል እምነት ድርጅቱን ተቀላቅለናል። መቼ ተመረክ? 98። ኦኬ። እንግዲህ በዛ ሂደት ውስጥ አልፈ በኃላፊነት ላይ ቆይታል። መጀመሪያ በመሐንዲስነት የመሬት አስተዳደር ውስጥ መሐንዲስ ነበር። ከዛ በኋላ መምሪያ ኃላፊነት ደረጃ ላይ ደርሰሃል። አዲስ አበባ ሪል ስቴቶች ያሉበት ሁኔታ ተጠንቶ መረጃ እንዲቀርብ በአስቸኳይ የሚል ከጠቅላይ ሚኒስትር ጽሕፈት ቤት ተልኮ ይመጣል። 5 ሚሊዮን ካሬ ሜትር በላይ ከዚህ ውስጥ 1/3 በትግራይ የተያዘ በ1879 የተቆረቆረችውና 125 ዓመታት ያስቆጠረችው የኢትዮጵያ ርዕሰ መዲና አዲስ አበባ 22 ዓመታት በኢህአዴግ አስተዳደር ውስጥ ቆይታለች። ባለፉት 8 ዓመታት ውስጥ የብዙሃኑን ኑሮ ፈተና ላይ የጣለ የዋጋ ግሽበት ቢፈጠርም ከተማዋ ብዙ ህንጻዎችን እያገኘች መኖሪያ ቤቶችን በመስፋፋት ላይ ይገኛሉ። በህንጻዎቹ ግንባታዎችም ሆነ በመኖሪያ ቤት የማስፋፋቱ ስራ ከዜሮ የሚነሱ ባለሀብቶች እያቆጠቆጡ መምጣታቸውና ነባሮቹ በተለያየ መንገድ ከሂደቱ እየወጡ መገኘታቸው ዘውትር የሚነሳ ሁሌም የሚወሳ ቢሆንም ከጉዳዩ ጋር ቀጥተኛ ግንኙነት ያላቸው ነፃ መድረክ ያገኙበት ወይንም በነፃ መናገር የሚችሉበትን ነፃነት ያገኙበት ሁኔታ ብዙ አልታየም። በአዲስ አበባ ከተማ ከመኖሪያም ሆነ ከቤቶች ግንባታ ጋር በተያያዘ ያለው እውነታ አድሏዊነት የሞላበትና ዘረኝነት የበረታበት ብቻ ሳይሆን የሀገር ሀብት በግፍ እየተመዘበረ ግለሰቦች ከምንም ተነስተው ሀብት ጋራ ላይ እየወጡ መሆናቸውን ዛሬ ላይ ሆኖ የሚመሰክረው የቀድሞ የመስተዳድሩ ባለስልጣን ወጣት ዮሐንስ ታደሰ አካ ነው። የአዲስ አበባ መስተዳድር የግንባታ ፈቃድ አሰጣጥና ክትትል ኃላፊ የነበረውና በከተማዋ የተካሄዱትን ግንባታዎች በኃላፊነት የተከታተለው ወጣት ዮሐንስ ታደሰ ታዋቂው አትሌት ኃይሌ ገብረስላሴ ከመሬት ጋር በተያያዘ ከትግራይ ወጣቶች ጋር የፈጠረውን ውዝግብና መብቱን በ1.5 ሚሊዮን ብር ያገኘበትን ሁኔታ በዚሁ ቃለ ምልልስ ያስታውሳል። እስከ ቅርብ ጊዜ ድረስ የአዲስ አበባ ከተማ የግንባታ ፈቃድ አሰጣጥና ክትትል ኃላፊ የነበረውና በአሁኑ ወቅት በስደት ጀርመን ሀገር የሚገኘው ወጣት ዮሐንስ ታደሰ አካ የስልጣን መሰላሉ የተዘረጋለትን የኢህአዴግ አባልነቱን ዘመን እያስታወሰን ወደ ዋናዎቹ ጉዳዮች ያደርሰናል። አቶ ዮሐንስ ጥሪያችን አክብረ በስካይፕ ከጀርመን ለኢሳት ቃለ ምልልስ ለመስጠት ፈቃደኛ ስለሆንክ በተመልካቾች እንዲሁም በአድማጮች ስም ከልብ አመሰግናለሁ። አመሰግናለሁ። እንግዲህ አዲስ አበባ መስተዳድር በስራ ኃላፊነት ላይ ነበርክ ሰውነ ወደዚህ የስራ ኃላፊነት ከመምጣት በፊት ራሱ ወደ መንግስት ስራ ወይ ደግሞ አጠቃላይ የገዢውን ፓርቲ አባል ስለሆንክ እዛ ሂደት ውስጥ እንዴት እንደገባ በአጠቃላይ ስለራስህም አጭር ነገር ንገረንና ወደ ሌሎች ጉዳዮች እንመለሳለን። በጣም ጥሩ። እኔ ወደ ኢህአዴግ ድርጅት የተቀላቀልኩበት ሁኔታ ኢህአዴግ በ1994 ዩኒቨርሲቲዎች ላይ አባል የመፍጠር ስራ እንደ አቅጣጫ ይዞ ተንቀሳቅሶ ነበረ። ይሄን አቅጣጫ ያዘበት ምክንያት 1993 ላይ የተማሪዎች አመጽ ነበር እንደሚታወቀው። በዚህ ጊዜ እንደ አመጽ እንደ አብዮት መጠንሰሻና ማፈንጃ ማዕከል ሆኖ የሚታሰበውን የከፍተኛ ትምህርት ተቋማት ላይ ስራ ተሰርቶ ለአንዴና ለመጨረሻ ጊዜ በተማሪ በኩል የሚነሳ አመጽ እንዲቋረጥ በሚል መርህ ነው ኢህአዴግ ዩኒቨርሲቲዎች ውስጥ ስራ ለመስራት የወሰነው። በእርግጥ በዛ ጊዜ ወደ ተማሪዎች የመጣበት አመጣጥ
ብልሃት የተመላበት ነበረ። ምክንያቱም ተማሪው እንዲሁ በቀላሉ እጅ የሚሰጥ ስላልነበረ ተማሪዎች እባካችሁን ድንጋይ ከምትወረውሩብን ኑና ተማክረን አብረን እንስራ፣ የአገራችሁ የመልካም አስተዳደርና የልማት ግንባታ ላይ የራሳቸውን አስተዋጽኦ አበርክቱ፣ የምሁራንን እንፈልጋለን፣ ተማሪውን እንፈልጋለን፣ ኑና በጠረጴዛ ዙሪያ ተነጋግረን የሀገሪቱ ዕጣ ፈንታ ላይ የራሳችሁን ውሳኔ ለማሳረፍ እድል ውሰዱ በሚል በጣም ትህትና የተመላበት ግብዣ ነበር። መቼ ነው ይሄ? ጊዜውን ተናግረሃል። ማን ነው ይሄን ያደረገው? በተመረተ ነው የሆነው። አንተ የት ነበር? የት ተቋም ነበር? ዩኒቨርሲቲ ፍሬሽማን ተማሪ ነበር 1994 ዓመተ ምህረት። እሺ። በወቅቱ የኢህአዴግን ፖለቲካ ቀድሞ የተገነዘቡ ሰዎች ግብዣውን አልተቀበሉም። እንደኔ ቢጤ መሀይሙ ግን በቀንነት ድንጋይ ከመወርወር እውነትም ጠረጴዛ ዙሪያ ሆኖ መልካም አስተዳደርን ለመገንባት አስተዋጽኦ ማድረጉ የተሻለ ነው በሚል እምነት ድርጅቱን ተቀላቅለናል እና በዚህ ሁኔታ ከትምህርት ቤት እስከምንወጣ ድረስ ከድርጅቱ ጋር ቆይተናል። በዚህ መልኩ ድርጅቱን የተቀላቀልን ሰዎች ከትምህርት ቤት በኋላ ወደ ተለያዩ ኃላፊነት ቦታዎች ተመድበናል። ዩኒቨርሲቲ ውስጥ እየሰራችሁ ያላችሁ ምን ታደርጉ ነበር? የድርጅት ስራ ምን ነበር የሚሰራው? በዋናነት ባህር ዳር ላይ በነበረን ሁኔታ አብዮታዊ ዲሞክራሲ ላይ ስልጠና ወስደናል። የመንግስት ስትራቴጂና ፖሊሲዎች ላይ ስልጠና እንወስዳለን፣ እንወያያለን። ማንኛውም ጥያቄ በህጋዊ መልክ ተማሪ የሚያነሳቸው ጥያቄዎች ከአመጽ ውጪ በሆነ ስሙዝ በሆነ አካሄድ መልስ እንዲያገኝ ጥረት እናደርግ ነበር። በዚህ መልኩ ባህር ዳር ዩኒቨርሲቲ ብዙ የተማሪዎች መብት ማስከበር ችለናል። በርግጥ አባል ያልሆኑትስ አባል ያልሆኑት ከናንተ ጋር ይሰበሰቡ ነበር? አይሰበሰቡም። ለምሳሌ ተማሪዎች እዛ ግቢ ውስጥ ሆነው ያመጽ ሙከራ ወይ ደግሞ ሌላ ነገር እንዳያደርጉ እናንተ የሚሰጣችሁ ኃላፊነት ነበር? እንደነገርኩ ኢህአዴግ እኛን አፕሮች ያደረገው አመጣጥ በጥንቃቄ የተመላበት ነበር። ምክንያቱም የማፈን አካሄድን ተማሪው አይቀበልም። ስለዚህ ዲሞክራሲ የመገንባት መልካም አስተዳደር የመገንባት መንፈስ ይዞ ነው የቀረበ። ስለዚህ እንደዚህ ሌላ ነገር የማፈን ሁኔታ ግዳጅም ሲሰጠን አልነበረም። ምክንያቱም ያ ሁኔታ ቢመጣ ኖሮ ብዙዎች አብሮ ላይ ቆዩ ይችላሉ። ድርጅቱ ለሌላ ነገር እያዘጋጀ ስለነበረ በጥንቃቄ ነበር ተማሪውን ይዞ የነበረው። በዚህ መሰረት እኛን ብዙ ያሳመነን ከድርጅቱ ጋር እንድንቀጥል ያደረጉን ነገሮች ነበሩ። የተማሪ የምግብ በጀት ጉዳይ፣ የተማሪ የዲሲፕሊን ጉዳይ፣ እነዚህዎችን ጥያቄዎችን እኛ እስከ ትልቅ ባለስልጣን ድረስ ሄደን መፍትሄ ያስገኘንበት ሁኔታዎች ስለነበሩ ተማሪውም ድንጋይ ሳይወረውር ጥያቄ ጠይቆ መፍትሄ ማግኘትን ባህል ባህር ዳር ዩኒቨርሲቲ ውስጥ አረጋግጠን ነበር። ይህ ማለት ምንድነው? ቀጣይ ዓላማዎች ስለሚኖሩ በጥንቃቄ እኛን ይዞ የመሄድ አቅጣጫ ነበረው።
ምን ያህል ትሆናላችሁ ባህር ዳር ዩኒቨርሲቲ የፓርቲው አባላት? ይገርማል 27 ነበር። ይሄ ማለት እንግዲህ ጥያቄው በጣም ለብዙሃን ነው የቀረበው። ብዙዎቹ እንዳልኩ ፖለቲካን እና የስፔሻሊ የኢህአዴግን ፖለቲካ ጠንቅቀው የሚያውቁ ስለነበሩ በመጣው አካሄድ አልተሞኙም። እስከ መጨረሻው አባል ነበር ካንተ ተመረቀ እስክትወጣም ማለት ነው? መሀል ላይ ተቋረጠ ምናምን ነገር የለም? የለም። መቼ ተመረክ? 98 ከዛ በኋላ ምንድነው የሆነው? ያው ከዛ በኋላ የምርጫ 2000 ያው ምርጫ 2000 ከፊት ይጠብቀን ስለነበረ አዲስ አበባ ላይ በተለይ እኔ አዲስ አበባ ስለሆንኩ አዲስ አበባ ላይ በተለያዩም ከተሞች ላይ አጠቃላይ ኢትዮጵያ ላይ እንደ ኢህአዴግ ተመልሶ የመፈጠር ስራ የፖለቲካ ስራ ይሰራል። አባል የማድረግ ስራ፣ የመቀስቀስ ስራ፣ የማሳመን ስራ እና እኛ በድርጅት ቆይታችን የገባንን ነገር በማስረዳትና ሰዎችን በመመልመል ስራ ተጠምደን ቆይተናል። ያው ከዛ በኋላ 99 ላይ 99 መጨረሻ አካባቢ በመሬት አስተዳደር ተቀጥሬ የመሬት አስተዳደር መሐንዲስ ሆኜ ስራ ቆይቻለሁ። ከዛ በኋላ ነው እንግዲህ እንዴት ገባ? አንድ መጽሐፍ ላይ ሳነብ አዲስ ዘመን ላይ ማስታወቂያ ወጥቶ ተወዳደር የሚል ነገር አይቻለሁ። ማንም ሰው መወዳደር ይችል ነበር? በእርግጥ ማንም ሰው መወዳደር ይችል ነበር በእኛ ወቅት። ግን ምንድነው በወቅቱ እንደዚህ በዩኒቨርሲቲ በአባልነት የቆዩ ሰዎች አስፈላጊ የሚባሉ ቦታዎች ላይ የመመደብ አቅም ነበረ። የድርጅት ድጋፍ አለ። መታወቂያ ወጥቶ እርግጥ እዛ ተወዳደር ያለው ባላልፍም እንኳን የመቀጠር አቅሙ ነበረኝ። አሁን ሳየው በወቅቱ እንዳልኩ ጥንቃቄዎች ስለነበሩ አግባብ ያልሆነ አፕሮች እንድናይም አይፈልጉም ነበር። ምክንያቱም የኛ መሰጠት በጣም ከፍተኛ መሰጠት እንደው አድርጎ ከልብ የምንተጋ ሰዎች ስለነበርን ማስታወቂያ እንደወጣ ተነግሮኝ ነው እርግጥ የተወዳደርኩት እና ተወዳደር ያለው ፈተናዬን እንዳለፍኩ አምናለሁ። ኢንተርቪውን እንዳለፍኩ አምናለሁ። ግን አሁን ሳየው ባላልፍም እንኳን ሳልመደብ አልቀርም እንደነበረ እገምታለሁ። በወቅቱ ያንን ማየት አትችልም። ኦኬ እንግዲህ በዛ ሂደት ውስጥ አልፈ በኃላፊነት ላይ ቆይታል። መጀመሪያ በመሐንዲስነት የመሬት አስተዳደር ውስጥ መሐንዲስ ነበር። ከዛ በኋላ መምሪያ ኃላፊነት ደረጃ ላይ ደርሰሃል። እንዴት ነው? ምን ያህል ጊዜ ወሰደብህ ወደ መምሪያ ኃላፊነቱ ቦታ ላይ ለመድረስ? አንድ አመት ተኩል በኋላ አንድ አመት ከ8 ወር ምናምን በኋላ ነው ወደ ኃላፊነት የመጣሁት። እንግዲህ ኢትዮጵያ ውስጥ በተለይ ደግሞ አዲስ አበባ ላይ ከመሬት ጋር በተያያዘ በኃላፊነት ላይ መቀመጥ ከደሞዙም ባሻገር ትልቅ የሚያከብር ቦታ ነው እየተባለ ነው የሚነገረው እና በተለያየ መንገድ ከመሬት ጋር በተያያዘ ባለስልጣናትም ብዙ ጊዜ ስማቸው ይነሳልና ለምን ጥለህ ወጣ? እንግዲህ ጥዬ የወጣሁበት ሁኔታ በአንድ ባንድ ባጫውትህ ጥሩ ነው። መጀመሪያ እንዳልኩህ ከአባል ሆነን የወጣነው ሰዎች አባል ለመሆን የፈቀድንበት ምክንያት ልባችን የተሰጠበት ምክንያት
የመልካም አስተዳደር ግንባታ ላይ እንደ ዜጋ የራሳችንን አስተዋጽኦ እናበረክታለን በሚል እምነት ነበር። ድርጅቱ ላይ ተስፋ ያስቆረጡን ሁኔታዎች ነበሩ። በዝርዝር መጽሐፉም ላይ ተጽፈዋል። ተስፋ ስንቆርጥ የያዝነው አቋም አንደኛ እንደ ዜጋ የነገ የሀገር ዕጣ ፈንታ ግድ ብሎን፣ ሁለተኛ እኛ የገባን መስሎን የገባንን ነገር ለብዙዎች በማስረዳት ወደ ድርጅቱ የቀላቀልናቸው እና እንዳጭበረበርናቸው የገባን ሰዎች አትሊት ማዳን ስለነበረብን ኃላፊነት ወስደን ድርጅቱ ወይ ዲሞክራት መሆን አለበት ወይ መውደቅ አለበት የሚል ዓላማ ይዘን ተደራጅተናል። ይሄ ምንድነው በአባላቱ ዘንድ እንደማንኛውም ወጣት ፖለቲከኛ እንደማንኛውም ወጣት የሀገር ጉዳይ ያገባኛል ባይ እንደማንኛውም ዜግነትና የሀገር ዕጣ ፈንታ የሚሰማው ትውልድ ትክክል ያልሆኑ ነገሮች ድርጅቱ ውስጥ መገለጽ ስለነበረባቸው ከነበረው ተጨባጭ ሁኔታ አንፃር በግልጽ ማቅረብ የማይቻልበት ሁኔታዎች ስለነበሩ ድራማቲክ በሆነ መልኩ አዲስ ፊት ያላቸው ሰዎችን ማለት በደንብ የማይታወቁ ሰዎችን የተወሰኑ ጥያቄዎች ላይ አዘጋጅተን ወደ ትልልቅ ጉባኤዎች በማስገባት ያንን ነገር እንዲናገሩና ሌሎች ሰዎች ውስጥ ጥያቄ እንዲፈጥሩ የማድረግ ስራ ነው የተጀመረው። በመጀመሪያ በህቡ ነው ይሄን የምታደርጉት? በሚስጥር ነው ይሄን የምታደርጉት? yes በህቡ ነው። ይሄ ሁኔታ የተሳካ ሁኔታ ፈጥሮ ነበር ማለት ይቻላል። ምክንያቱም ድርጅቱን ከአንድ 3 ጉባኤ በኋላ እነዚህ የሚገቡት ተልእኮ ይዘው የሚገቡት ወጣቶች ተልእኳቸውን ከፈጸሙ በኋላ ሌሎች አባላት እየተነቃቁ የውይይት ርዕሶች ሆነው ነበር። በእነዚህ አባላት የሚነሱ ርዕሶች የውይይት ርዕሶች ሆነው ድርጅቱም ውስጥ ከፍተኛ ሽብር የፈጠሩበት ሁኔታ ነበር። ድርጅቱ ዮሐንስ ላይ ተልኳቸው ምን ነበር? ምንድነው ሽብር የፈጠረው ድርጅቱ ፓርቲ ውስጥ ምን አንስተው ነው? ተልኳቸው አንደኛ እንደ ድርጅት ዲሞክራት አይደለንም፣ ምክንያቱም ይሄ ነው የህወሓት የጠቅላይ ሚኒስትሩ የመለስ ዜናዊና የህወሓት አልቲሜት ጎል ምን እንደሆነ ግልጽ ይደረግልን። ምክንያቱም በቆየንባቸው ሁኔታዎች እየተገለጸልን የሚመጣው ነገር ምን ውስጥ እንዳለን አስፈርቶናል። ለኦህዴድ ርዕሰ መስተዳድር ከነካቢኔው ህወሓት እንደሚሾም እንደሚመርጥ አረጋግጠናል። ለብአዴን እንዲሁ ለደኢህዴን እንዲሁ እንደ ዲሞክራሲያዊ ግንባር ብአዴን አልተስማማኝም ካለ ድርጅቱን ይዞ መገንጠል ይችላል። ግን ይሄ ሁኔታ የለም። አንድ ነገር ላይ አሉታዊ አስተያየት ያነሳ የኦህዴድ አባል ኦህዴድ ሲፋቅ ኦነግ ይሆናል ተብሎ ወይ ጦሮጦስ ይገባል ወይ ይባረራል። ብአዴን እንዲሁ ደኢህዴን እንዲሁ የፖለቲካ መለካከት ችግር አለበት ተብሎ የማይወቀሰው የህወሓት አባል ብቻ ነው። ለምን
የህወሓት የበላይነት የኛ ያህል አመት ለምን ቆየ? ዲሞክራሲ ማለት ብዙሃን የመውኡ ነው፣ ብዙሃን ያሸንፋሉ ማለት ነው። ህወሓት የትግራይ ህዝብን ነው የሚወክለው፣ ኦህዴድ የኦሮሞን ህዝብ ነው የሚወክለው፣ ብአዴን የአማራን ህዝብ ይወክላል። የትኛው ህዝብ የበላይ ቢሆን ነው? ምን አይነት ዲሞክራሲ ነው ህወሓት 20 ዓመት ሙሉ የበላይ የሆነበት? የሚሉ እና ዝርዝር በመረጃ የተደገፉ ዝርዝር ሁኔታዎችን በማንሳት አቋም የሚያስይዙ ስሜቶችን መፍጠር ተችሎ ነበር። በዚህ ሁኔታ ድርጅቱ ውስጥ የተፈጠረው ሽብር እነዚህ ወጣቶች የኦነግ ወይም የግንቦት ሰባት ወይም የሌላ ተላላኪዎች ናቸው፣ ጀርባቸው መጣራት አለበት በሚል ሽብር ውስጥ ተገብቶ ነበር። ይህንንም ለማጣራት ያልተገቡ ጉባኤዎች ተዘጋጅተው ነበር በየመስመሩ ሰላይ ተቀምጦ። ይህንን ግን መረጃ ስለነበረን እዛ ላይ ሳናሳትፍ ቀርተናል እና ወጣቶቹ ስላልተሳተፉ እዛ ላይ አልተያዙም። በእነዚህ ሁኔታ ነበረ ትግሉ ቀጥሎ የነበረ። ከዛ በኋላ ይሄ ጊዜ መቼ ነበር? ይሄ እንግዲህ 2002 ላይ ነው፣ ከምርጫው በፊት። ከምርጫው በፊት ነው እንግዲህ ይሄ የሆነ ያለው። አሁን እዚሁ ላይ አንተም ሌሎችም የተደራጃችሁ በወይነልትም በሚስጥር የተደራጃችሁ ስታደርጉት የነበረው እንቅስቃሴ የህወሓት የበላይነት አለ፣ ሌላው ቀርቶ የራሳቸውን የፓርቲ አመራር እንኳን ለመሰየም የህወሓት መልካም ፈቃደኝነት ያስፈልጋል ወይ ደግሞ ህወሓት ነው የሚሾምላቸው የሚል ነገር አንስታችሁ ሌሎች ነገሮችንም ጨምራችሁ ይሄስተካከል ነው እንግዲህ ስትሉ የነበረው። ይሄ ነገር ድንገት የመጣ ነው ወይንስ እናንተ ከገባችሁበት ጊዜ ጀምሮ ያልተከሰተላችሁም? አባል ከሆናችሁበት ጊዜ ጀምሮ? አልገባኝም። የህወሓት የበላይነት ድንገት መሃል ላይ ስትደርሱ የተከሰተ ነገር ነው ወይ? እንግዲህ እንደ ነገርኩ በትምህርት ቤት እያለን ኦልሞስት ፖለቲካ እንደ ትርፍ ጊዜ ስራችን ነው። ወደ ድርጅቱ ከመጣን በኋላ ነገሮችን በሰፊው የማየት እድል ሲባል በተጨባጭ በበቂ መረጃ ላይ የማየት እድሉ ስለተፈጠረልን ብዙ ነገሮችን ለማየት እድል አግኝተናል። ከዛ በፊት ብዙ ሰዎች የሚናገሩት ነገር አለ፣ የተለያዩ ነገሮች አሉ። ያንን እኛ ፕሮፓጋንዳ እንደተሞላ ሰው ለዛ ጆሮ አንሰጥም። ያመንበት ነገር የኢህአዴግ መስመር እንጂ ኢትዮጵያን የሚያዋጣ የተሻለ መስመር የለም የሚል እምነት ነበረ። ዲሞክራሲያዊ ግንባር ነው የሚል እምነት ነበረ። አምነን ነው ደግሞ የገባነው። ምርጫ 97 ላይ ትምህርት አቋርጠን ሄደን ካልሰበክን ብለን የጠየቅንም ሰዎች ነበር። ይህ ማለት ሊቀለበስ ነው ብላችሁ ነው? yes ህዝቡ ተሳስቷል፣ ቅንጅት ህዝብ ተሳስቷል ብለን ታምነ ነበር በወቅቱ? አምነህ ነው ወይስ ነው? እኔ ፕሮፖዛል አስገብቻለሁ፣ ሳይክል ግዙልኝና እስከ ደባርቅ ድረስ አስተምራለሁ ብዬ። ቅንጅት ተሳስቷል? በወቅቱ ቅንጅት ህዝቡን እያሳሳተ ነው እንጂ ለኢትዮጵያ የኢህአዴግ መስመር ነው አዋጭ በሚል አሁን በህይወት አሉና አቶ ገዱ አንዳርጋቸው የአማራ ክልል ምክትል ፕሬዝዳንት በአሁኑ ወቅት እና አቶ ዮሐንስ ነበረ ድርጅት ኃላፊ ነበረው በወቅቱ ብአዴን። እኔ ብቸኛ ኦህዴድ ስለነበርኩ ከብአዴን ጋር ነበር የምሳተፈው።
እና ፕሮፖዛል አስገብቼ ነበር እና ያው በሌላ ሌሎች አሉ ግድ የለም በሚል ነው ያስቀሩኝ። አቶ ዮሐንስ ግን እዚህ ላይ እንግዲህ በወቅቱ ተቃዋሚዎቹ ወይ ቅንጅትም ህብረትም ደጋግመው የሚያነሱት ነገር ኢትዮጵያ ውስጥ የዚህ ዲሞክራሲ ጥያቄ ብቻ ሳይሆን የእኩልነት ጥያቄ የለም፣ የህወሓት ወይ ደግሞ የትግራይ ተወላጆች ኢትዮጵያን ፖለቲካም ጸጥታውንም ሁሉንም ነገር እየተቆጣጠሩ ነው የሚል ነገር በተደጋጋሚ ያነሱ ነበር። ያ ትክክል አይደለም ብለ ነበር የምታምነው ማለት ነው? በወቅቱ ፕሮፓጋንዳ ነው ብያምን ነበር። ማንኛውም ፓርቲ ለምርጫ ሲቀርብ ያለውን መንግስት ተቃውሞ ነው የሚቀርበው። የመቃወሚያ ደግሞ መሰረቶች አሉ። ዲሞክራት አይደለም ብለው ዲሞክራት አለመሆን ስር የሚዘረዘሩ ብዙ ነገሮች አሉ። ማንም ፓርቲ እነን ይዞ ያነሳል። አንድ ድርጅት ወገንተኛ ከሆነ ሌላውን የማነጻጸር ጊዜም የለም ስሜትም የለም። በጭፍን እስከ ተጓዝክ ድረስ እና በወቅቱ እኛ ውስጥ ይፍለቀለቀ የነበረው የኛው ሳይድ ስለነበረ ከዛ ውጭ ያለው ነገር ሁሉ ትክክል አይደለም የሚል ህዝቡ ራሱ ትክክል አይደለም የሚል እምነት ይዘን ነበር። ህዝቡ ራሱ ሳይገባው ቀርቶ ነው እንጂ ማን እንዳያድግ ይሆንለታል ብለን ነበር። ስራቱና ግድያው እንዴት ታዩት ነበር በወቅቱ? በወቅቱ እንግዲህ በእኛ ኢትዮጵያ ቴሌቪዥን የተናገረውን ነበር የምናምነው። ሲሳይ ኢትዮጵያ ቴሌቪዥን የሚናገረው እናምናለን። አስተች ሌላ ለጆሮ ድፍን ጆሮ ለሌላው ድፍን ነው የነበረን ስሜት ያ ነው። እንግዲህ አንተ ፓርቲ ውስጥ ብትገባም እንግዲህ ቤተሰቦች አሉ፣ ጓደኞች አሉ፣ የፓርቲ አባላት ያልሆኑ እንደው ከነሱ ጋር እንኳን የመወያየት እድል አልነበረህም ማለት ነው? ሁሉን ነገር 100% ኢህአዴግን ወደ ማመን የሄድክበት ሁኔታ ብዬ ነው። አንደኛ ባህር ዳር ነው ያለሁት። ትምህርት ላይ ነው። የትርፍ ጊዜ ጉዳይ። ጓደኞቹ ደግሞ ጠቅላላ ኢህአዴግ አባላት ናቸው። የኔ ጓደኞች አብዛኞቹ አይደሉም። እንደነገርኩ 27 ነን። ባህር ዳር ዩኒቨርሲቲ በጣም ብዙ ተማሪ ነው ያለው። ብዙዎች አልተቀበሉትም። የተቀበልነው አንድ 27 ነን። ስሜቶች አሉ። ያንን ስሜት ይዘን ተከትለናል፣ አምነናል። ግድያም ምንም ስታይ ምልህ ብዙ ነገሮች ይፈጠራሉ። የምትቀበለውን ትቀበላለህ። ሰው ሲሞት ትክክል ነው ብለህ አትወስድም። ያው ኢህአዴግም በውስጥ ችግር የፈጠሩትን ይገመገማል፣ ይቀጣል ነው የሚለው። እኛ ዋናው መስመሩን ነው የምናየው። መስመሩ ትክክል ነው የሚል እምነት ነበረ። ኢትዮጵያን ወደ ዲሞክራሲ ያደርሳታል ነው ያ። እንግዲህ አሁን ዩኒቨርሲቲ ያለ የምታምነው ያንን ነበር። ስራም ከጀመርክ በኋላ የምትገነዘበው ይሄንኑ እንደነበር ገልጸሃል። ያ ፕሮፓጋንዳ ነበር ሲሰበክ በፊት ተቃዋሚዎቹ ሲሉ የነበረው ነገር ፕሮፓጋንዳ ነው እንጂ የተጨበጠ አይደለም ብዬ አምን ነበር። አሁን ግን እኔም ሆንኩ ሌሎች ጓደኞቼ ወይ ደግሞ የፓርቲው አባላት የሚባለው ነገር እውነት መሆኑን በተጨባጭ አረጋገጥን። የህወሓት የበላይነት አለ ወይ ደግሞ የአባል ድርጅቶች የራሳቸውን መሪ መምረጥ አይችሉም የሚል ነገር አንስታል። አሁንም አንተ የምትለው ነገር የተጨበጠ መሆኑን ሌላው ሰው እንዴት ማረጋገጥ ይችላል? ምን አይታችሁ ነው?
እንግዲህ ይሄንን እኛ የተረዳነው እድሉ ስላገኘን በተጨባጭ እድሉን ከመግኘታችን በፊት እርግጥ ነገሮችን ከመረጃ ያለፈ አዟዙሮ አናላይዝ ማድረግ ሊጠይቅ ይችላል። እኛ ግን በእርግጠኝነት ኑረነው ስላየነው የገባን ነገር ሮንግ ነበር የሚል ድምዳሜ ላይ ያደረሰን ተጨባጭ ሁኔታ ነው። እንደው የምትጠቅሰው ነገር አለ እንደው ያያችሁት? ለምሳሌ አንተ የኦህዴድ አባል ነበርክ። ኦህዴድ አባዱላንም ይሁን አቶ አለማየሁ ቶምሳን ለመሾም የህወሓት መልካም ፈቃደኝነት ይጠይቀዋል? ለምሳሌ አቶ አባዱላ ጀነራል ነበር። እንግዲህ አቶ አባዱላ ከስልጣን እንዲወርድ ሰፊ ኦህዴድ አባል አይፈልግም ነበር። በድምጽ ብልጫም የአባዱላ ደጋፊ ይበዛ ነበር። አባዱላ እንዲወርድ አቅጣጫ ስለተሰጠ የወረደበት ሁኔታ ነው ያለው። አለማየሁ ቶምሳ አሰች የሚታወቅም አልነበር። እንግዲህ አሁን ዮሐንስ እንደምትለው ከሌላም መረጃ ምንጮች ምናልባትም ለስርዓቱ ቅርበት ባላቸው ጋዜጦች ላይም በሆነ ወቅት የፈነጠቁት ነገር አለ። 2002 ይመስለኛል ከምርጫው በኋላ የኦሮሚያ ክልል ፕሬዝዳንት ወይ ደግሞ የፓርቲውን ሊቀመንበር ለመሰየም ባደረገው እንቅስቃሴ አቶ አባዱላ ሊቀመንበር ሆነው ከተመረጡ በኋላ ሹመቱ አንድ ቀን እንዲያደር ከተደረገ በኋላ ማዕከላዊ መንግስት ወይ ደግሞ ህወሓቶች ስላልተቀበሉት ያ ተመልሰው ናዝሬት ወይ ደግሞ አዳማ ሄደው ውሳኔውን ቀልብሰው አቶ አለማየሁ ቶምሳን እንደመረጡ ይሄ አንብበናልና አንተም ይሄንን ነው ያረጋግጥክልኛለሁ ማለት ነው። ሌላስ እንደው እዛው በቆያችሁበት ጊዜ የህወሓት የበላይነት የሚባለው ነገር በርቀት ያለው ወይ ደግሞ ማዕከላዊ መንግስት ውስጥ ጠቅላይ ሚኒስትሩ፣ ጠቅላይ ኤታማዦር ሹም፣ የጸጥታ ኃላፊው እነዚህ ከሚታዩት ባሻገር ሌላ የህወሓት ሚና ይታይ ነበር እንደው በዝቅተኛው እርከን ላይ? በጣም ጥሩ። አሁን እንግዲህ የተለያዩ መስሪያ ቤቶች ላይ ተዋጽኦ የሚባል ነገር አለ። የመሰረታዊ ድርጅት ተዋጽኦ። ለምሳሌ አንድ መስሪያ ቤት አንድ 4 ወይም 5 የኃላፊነት ቦታዎች ካሉ የኦህዴድም የብአዴንም የደኢህዴንም የህወሓትም አባል ቦታ እንዲይዙ ይደረጋል። የህወሓት አባል በተጻፈው ስልጣን መሰረት በታችኛው ዝቅተኛው ቦታ ላይ እንኳን ቢሆን የመሰል አቅሙ ከፍ ያለ። ለምን ሌሎቹ እዛ ላይ እንግዲህ በተሰጠው ስልጣን መሰረት ለምሳሌ ኦህዴዱ ወይ ብአዴኑ ከሆነ በላይ ለምንድን ነው ያኛ ወሳኝ የሚሆነው? አንደኛ ከህወሓት ጋር ከተጻፈክ ቦታው ላይ አትቆይም። ያልተጻፈ ህግ አለ ማለት ነው። ያልተጻፈ ህግ ነው። የጥሩ ቃል ነው። ከህወሓት ጋር ያልተስማማ ባለስልጣን እድሜ የለውም። ስለዚህ የበታችም ቢሆን አንድ ግምገማ ላይ አንድ ህወሓት ሌላውን ኃላፊ ከገመገመ ፎርሹር ያ ሰውዬ እንደሚነሳ ማረጋገጥ። ይሄ ሁሉም የሚያየው ነው። እና እንግዲህ በእሽቀጥርስ ስለዚህ ይሄንን ስሜት የፈጠረው የድርጅቱ አምባገነንነት ነው።
ይህን ስሜት የፈጠረው። እንዳልኩ ኦህዴድ ባለስልጣናቱን ኦህዴድ እንደ ድርጅት የባለስልጣናቱን ነፃነት ማስከበር አይችልም። ብአዴን እንደ ድርጅት የራሱን ባለስልጣናት መታደግ አይችልም። ደኢህዴን እንዲሁ። ምን አይነት ዲሞክራሲያዊ ግንባር ትለዋለህ? ይሄን ስትስማማ ከሆነ አንድ ላይ የምትሆነው፣ ሳትስማማ ከሆንክ እኮ አቋምን ይዘህ መነጠል ዲሞክራሲያዊ መገለጫ ነው። ያንን ማድረግ አይቻልም። አባዱላ ለምን ተነሳ ብለው የእንትን ያሉ ሰዎች ቀስ በቀስ ከቦታው የራቁ እንደሄዱ ተደርጓል በተለያዩ የኦሮሚያ ዞኖች ላይ። ሌሎች ይህ ማለት አባዱላ ለኦሮሚያ ጠቃሚ ሰው ነበር አይደለም የሚለውን ነገር ለማየት አይደለም። ነገር ግን ድርጅቱ በድምጽ ብልጫ ያመነበትን ሰው የማስቀመጥ አቅም የለውም። አንድ ነገር ታዝባል። ጠቅላላ ጉባኤዎች፣ የኦህዴድ ጠቅላላ ጉባኤ፣ የብአዴን ጠቅላላ ጉባኤ፣ የደኢህዴን ጠቅላላ ጉባኤ የሚፈጁትን ቀንና የህወሓት ጠቅላላ ጉባኤ የሚፈጁትን ቀን አስተውለህ ታውቃለህ? የህወሓት ጠቅላላ ጉባኤ ረጅም ቀናት ነው የሚወስደው የሌሎችንም ጉዳይ ስለሚጨርሱ። ገብቷል? የሌሎችንም ድርጅት እነሱ ተወያይተው ስለሚጨርሱ ረጅም ጊዜ ነው እና መሰረታዊ አቅጣጫዎች የሚፈጠሩት ከህወሓት ጠቅላላ ጉባኤ ወደ ኢህአዴግ ጠቅላላ ጉባኤ የሚሄደው አጀንዳ የህወሓት ጠቅላላ ጉባኤ ላይ ተጠደቀው። እንዲህ አይነት ነገር እንደው አሁን ምናልባት ይሄ የህወሓት የበላይነት አንተ እንግዲህ በአዲስ አበባ መስተዳድር ውስጥ ባለ የኢህአዴግ አባል ስለሆንክ ጉዳዩ ከአንተው ጋር እንደዚሁ ከትምህርት ቤት የገባችሁ ወጣቶች በህቡ ተደራጅታችሁም ጉዳዩን በጥያቄም ታነሱ ነበር። ከዛ ውጪ ግን በኦህዴድ ስብሰባ ላይ ይሄ ነገር ተነስቶ ያውቃል ወይ? ለምሳሌ የኢትዮጵያ መንግስት የሚባለው የመንግስትን ስልጣን በዋናነት የሚወስነው ይሄ 547 የፓርላማ ወንበር ነው። ከዛ ውስጥ 178 ኦህዴድ ነው። የህወሓት ወንበር 38 ነው እና ሁሉ ጊዜም የመሪነቱ ቦታ ከህወሓት ሲሆን እንዲህ አይነት ጥያቄ ኦህዴድ ውስጥ ተነስቶ ያውቃል? ኦህዴድ ውስጥ በተናጠል ኦህዴድ ውስጥ ብቻ ሳይሆን ማንኛውም የድርጅት ጉባኤ ላይ አሁን አዲስ አበባ ላይ አብዛኛውን ጊዜ የኦህዴድ ስብሰባ ሳይሆን የኢህአዴግ ጉባኤዎች ናቸው የሚኖሩት እንደ ኢህአዴግ አዲስ አበባ ላይ። ክልሎች ላይ ያው የኦህዴድም የብአዴንም በተለያዩ ጉባኤዎች ይኖራሉ እና እኛ በሄድንበት አካሄድ በተጨባጭ ተነስቷል። ተተንትኖ አንደኛ ደረጃ ጠቅላይ ሚኒስትሩን ጨምሮ የሀገሪቱ በ5 አመታት የተለየ ትኩረት የምትሰጥባቸው ኤሪያዎች ላይ የሚመደቡ ሰዎችና ትኩረት የሌለባቸው ኤሪያዎች ላይ የሚመደቡ ሰዎች ተተንትነው ተነስቷል ጥያቄ። ይሄም ማለት አሁን ለምሳሌ ቀደም ባሉት አመታት ረጅም ዘመናት የኢትዮጵያ ወጣትና ስፖርት ሚኒስቴር ብዙም ትኩረት የነበረው ቦታ አይደለም። ከዛ ይልቅ ማዘጋጃ አንድ ተራ መሐንዲስ የተሻለ ኃላፊነት አለ። እንደነዚህ አይነት ቦታዎች ላይ ከህወሓት ውጪ የሆነ ሰው ይመደባል። ወሳኝ የሆኑ ኤሪያዎች ላይ የሚመደቡት ጠቅላላ አድርገህ ስትይዘው ያው ዋናው ራስ ህወሓት ነው። የኢኮኖሚው ራስ፣ የመከላከያው ራስ፣ የጦሩ ራስ እንደዛ ነው እና ይሄ ነገር በተጨባጭ ጉባኤ ላይ ተነስቷል። ምን ምላሽ ይሰጣል? እንደው ለምሳሌ ጉባኤውን አንዳንዴ ህወሓቶች ብቻ ሳይሆኑ ሌሎችም ይመሩታልና አንድ የኦህዴድ፣ አንድ የብአዴን፣ አንድ የደኢህዴን ሰው እንዲህ አይነት ጥያቄ ሲነሳ መድረክ መሪ ቢሆን
እንደው የገጠመ ነገር ካለ ነው። እንደው ህዋቶች ምን ይላሉ፣ ሌሎቹስ ምን ይላሉ እንደው ሲመልሱ? ይገርምሃል እነዚህ ጥያቄዎች በበቂ ሁኔታ መልስ መስጠት አይደለም ጥያቄውን ራሱ እንደ ጥያቄ የመቀበል ሁኔታ አለበት። ይሄ የግልጸኝነት ጥያቄ ነው። ግልጽ ያልሆነ ሰው እንወያይበታለን ማንበብ አለበት ምናምን እየተባለ ይሄንን የጠየቀ ሰው ያልገባው ሰው ፖለቲካ ያልገባው ሰው አብዮታዊ ዲሞክራሲ ያላነበበ ሰው ህገ መንግስት ያላነበበ ሰው ሳይገባው አባል የሆነ ሰው ተብሎ ሞራሉን ለመንካት የሚደረግ መልስ መመለስ ሳትችል እንደዛ የሚደረግ ተወራርሶ የመጣ ነገር አለ ከጠቅላይ ሚኒስትሩ። በእንደዚህ አይነት መልኩ ነው የሚመለሰው እንጂ በተጨባጭ መልስ ለመስጠት የተደፈረበት ሁኔታዎች አልነበሩ። ይሄም ደግሞ ሌሎቹን አባላት ፋክት ነው ጉዳዩ እውነት ስለሆነ ነው ወዴትም እንዲም ማለት ያልተቻለበት የሚል አቋም አስይዟል። እንግዲህ አሁን የምትለኝ ይሄ ነገር ታች አዳዲስ በምትገቡትም በወጣቶቹ ጭምር ያው ቀረብ ብላችሁ ስታዩ ያለው ከርቀት መሰሙትና ያለው እውነት የተለያየ መሆኑን ተረድታችሁ ከምንም በላይ ደግሞ በህቡም ቢሆን ተደራጅታችሁ ጥያቄውን ለማንሳት ተንቀሳቀሳችሁ። እነዚህ አብረው የቆዩ ከነሱ ጋር ሲሰሩ የነበሩ ሰዎች ይሄን መገንዘብ አይችሉም ወይስ እናንተ ያልተረዳችሁት እነሱ የገባቸው ነገር አለ? እንግዲህ ብዙዎች የህዋትን በትር ያውቁታል። እድሜ በገፋ ቁጥር ደግሞ ጨርቄን ማቄን የማለትም ጉዳይ አብረው አለ። ምንም ቢሞከር ለውጥ አይመጣም ብሎ ተስፋ የመቁረጥ ሁኔታዎች አሉ። ከማን ጋር እናወራለን የሚል ችግር አለ። ምክንያቱም አሁን እየተደረገ ባለበት ሁኔታ ማፈራራት አለ። በዚህም ምክንያት ብዙዎቹ በለዘብታ በቁጥብነት እንጂ ስሜቱ የላቸውም ማለት አይደለም። አንተ መጨረሻ ደረጃ ላይ መቼ ደረስክ? በቃ ከዚህ በኋላ ከነዚህ ሰዎች ጋር መቀጠል የለብኝም ብለ እንግዲህ ወሰነ ነው ያው ዞሮ የምትወጣውና መቼ እዚህ ደረጃ ላይ ደረስክ? ተስፋ ቆረጥክ? 2001 ዳር አካባቢ ይመስለኛል 2001 አጋማሽ ላይ ነው። ይሄን የወሰንኩበት አንድ አጋጣሚ አዲስ አበባ ሪል ስቴቶች ያሉበት ሁኔታ ተጠንቶ መረጃ እንዲቀርብ በአስቸኳይ የሚል ከጠቅላይ ሚኒስትር ጽሕፈት ቤት ተልኮ ይመጣል። ይህ በቀጥታ አቶ መኩሪያ ኃይሌ የከተማና ስራ አስኪያጅ ነበር። በቀጥታ ኃላፊነቱን እንደወስድና ቡድን አዋቅሬ የመረጃ እንዳሰባስብ ተሰጠኝ ግዳጅ። ይህንን ስራ በምሰራበት ወቅት ቀልቤን የገዛኝ ሁኔታ ተፈጠረ። የሪል ስቴቱ ባለቤቶች አዲስ አበባ ላይ ከ130 በላይ ሪል ስቴቶች አሉ። ሪል ስቴት ብቻ ለመኖሪያ ቤት ብቻ የተሰጠ ማለት ነው። ለመኖሪያ ቤት ግንባታዎች ይህ ማለት ወደ 5 ሚሊዮን ካሬ ሜትር በላይ። ከዚህ ውስጥ 1/3 በትግራይን የተያዘ፣ ሌላው 1/3 በአያት ሪል ስቴት ነው የተያዘ። አያት ሪል ስቴት ለመጀመሪያ ጊዜ ቦታ ሲወስድ
ወቅቱ ከነበረው አሊ አብዶ ሲፈራረም ቦታን እየሸነሸነ ሁሉ መሸጥ ይችላል የሚል ውላል። ይህ ማለት በወቅቱ ደግሞ በተለያዩ አቅጣጫ የኢኮኖሚው እጃቸው እንዲገቡ የተደረጉ ሰዎች አሉ። መሬት እየሸነሸነ ለፈለገው ሰው መሸጥ ለመሬት አስተዳደር ባለስልጣን እንኳን የተሰጠ ኃላፊነት አይደለም ማለት። ስለዚህ በተጨባጭ ይሄን ያህል ሰዎች ከአያት መሬት ተረክበዋል ተብሎ መናገር ባይቻልም ሁኔታውን ስታይ መሬት እየሸነሸነ እንዲሸጥ የተሰጠ አካል ግለሰብ ለምን እንደዛ እንደተደረገ ስታስብ በሪል ስቴት ስም ደግሞ ሌላው አንድ ሶስተኛው ለማን እንደተሰጠ ስታይ የሚገባህ ነገር አለ። ከዚህ ባሻገር ከዛ ቦታ ላይ የተነሱ ሰዎች ምን አይነት ህይወት እየመሩ ነው የሚለውን ስታስብ ያማል። ጉልበት ያላቸው እዛው ቦታ ላይ የቀን ሰራተኛው ነው። ጉልበት የሌላቸው አቅመ ደካሞች በየቤተክርስቲያኑና በየመስጊዱ ለልመና ነው የተዳረጉት። ምንድነው ይሄ? ቅኝ ግዛት ከዚህ በላይ በምን ይገለጣል? ቅኝ ግዛት እኮ ቦታን ይወስድና እዛው ላይ ጭሰኛ ያደርጋል አይደለም? ይሄ ነው የተደረገው። ይሄ ሁኔታ በጣም እጅግ በጣም ያሳዘነኝ ሁኔታ ነው። በዚህ ምክንያት ነበር ያው ከጓደኞቻችን ጋር እንነጋገር ነበር በተለያዩ ርዕሶች። ከዚህ በኋላ ነው ኢን ዲቴል ያው ምን ይሄ ብቻ በሚል ብዙዎች የተረዳነውን ነገር መወያየትና ወደ አንድ አቅጣጫ መሄድ እንዳለብን ያስብ